ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመርን። ጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች ለአድማጭ ተከታታዮች ይደርሳሉ። እሱም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። በመጀመሪያም በክልሉ የሚታዩ የጸጥታ ችግሮችን በአጭር ጊዜ ውስጥ ለመፍታት በትኩረት እየተሰራ መሆኑን ተገለጸ። በክልሉ የሚታዩ የጸጥታ ችግሮችን በአጭር ጊዜ ውስጥ ለመፍታት እና የጸጥታ ስጋቶችን አስቀድሞ ለማስወገድ በልዩ ሁኔታ እየተሰራ መሆኑን የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ገልጿል። ቢሮው በወቅታዊ የሰላምና ጸጥታ ማስከበር አቅጣጫዎች ዙሪያ ከሰላምና ጸጥታ መዋቅር ኃላፊዎችና ከፖሊስ ጋር ውይይት ያካሄደ ሲሆን በመድረኩ የመከላከያና ፌዴራል ፖሊስ ተወካዮች ተገኝቷል። በሁሉም የክልሉ አካባቢዎች በተለይም የጸጥታና ግጭት ስጋት ባለባቸው አካባቢዎች ልዩ ትኩረት እንደሚደረግም ተጠቁሟል። ከሰላምና ጸጥታ መዋቅር ህጋዊ እርምጃዎች ጎን ለጎን ዘላቂ ሰላምና አብሮነት እንዲፈጠርና አለመግባባቶች ለመፍታት የሚያስችሉ የጋራ መድረኮች ይዘጋጃሉ ሲሉም በመድረኩ የተገኙ ኃላፊዎች አብራርቷል። በየደረጃው ያሉ የጸጥታ መዋቅሮች በእቅድ ሊመሩና የመረጃ ልውውጥ ሊያጠናክሩ እንደሚገባም ተነስቷል። የጦር መሳሪያ ዝውውርን ጨምሮ በህገ ወጥ እንቅስቃሴዎች ላይ ጠንካራ እርምጃ ሊወሰድ እንደሚገባም ተብራርቷል። የጸጥታ አካሉን ገለልተኛነት ማረጋገጥና ወጣቱን ለግጭት የመጠቀም አዝማሚያዎችን መቆጣጠር ትኩረት የሚሹ ጉዳዮች እንደሆኑም ተጠቁሟል። በክልሉ መሪዎች፣ የጸጥታ አመራሮችና አባላት እንዲህ አይነት ውይይትና ግምገማ ሲደረግ ይህ የመጀመሪያው አይደለም። በክልሉ የሚታዩ የሰላምና ጸጥታ መደፍረስ ልባት እንዲሰጡም ከህዝቡ በተደጋጋሚ የሚነሱ ቅሬታዎችን ጄኔን ሲዘግብ ቆይቷል። የወልቂጤ ጭነት ትራንስፖርት መናኸሪያ ግንባታ ለማካሄድ እንዲያስችል የሳይት ርክክብ መደረጉን ተገለጸ። በማዕከላዊ ኢትዮጵያ ክልል መንግስት ትራንስፖርትና መንገድ ልማት ቢሮ ከዚህ ቀደም በተለያየ ምክንያት ሲንከባለል የቆየው የጭነት ትራንስፖርት መናኸሪያ ግንባታ ፕሮጀክት ለመስራት ከቢሮ ጋር ውል ከገባው አባና ጠቅላላ ስራ ኮንስትራክሽን ጋር የሳይት ርክክብ ማድረጉን አስታውቋል። የግንባታ ስራው በአጠረ ጊዜ ውስጥ የሚከናወን ሲሆን ፕሮጀክቱ ሲጠናቀቅ በዙሪያው የሚገኙ በርካታ የህብረተሰብ ክፍሎች በተለያየ መልክ ጠቀሜታ የሚሰጥ መሆኑን በርክክብ ወቅት ተገልጿል። የትራንስፖርትና መንገድ ልማት ቢሮ ምክትልና የትራንስፖርት ዘርፍ ኃላፊ አቶ ሰንበቱ አባባ እንደገለጹት ይህ ፕሮጀክት ከዚህ ቀደም ከነበረው ክልል ጀምሮ በተለያዩ ምክንያቶች ሲንከባለል የቆየ መሆኑን ጠቅሰው ነገር ግን ከዚህ በኋላ ለዚህ ፕሮጀክት መጠናቀቅ ሁላችንም የድርሻችን መውሰድ ይጠበቅብናል ብለዋል። የጭነት መናኸሪያው ለአንድም ሰከንድ በማንኛውም ምክንያት መቆም እንደሌለበት ገልጸው የተረከበው ተቋራጭ ውል ከገባበት በአጠረ ጊዜ ውስጥ አጠናቁ ለአገልግሎት ክፍ ማድረግ በሚያስችል መልኩ ያለውን ሙሉ አቅም ተጠቅሞ ማስመረቅ እንዲያስችልም አሳስቧል። በከተማው ከቀድሞ ክልል ጀምሮ ይሰራሉ የተባሉ በፌዴራልና በክልል አመራሮች ቃል የተገቡ ፕሮጀክቶች ያሉ ቢሆንም አሁንም ድረስ ግንባታቸው አለመጀመሩን ተገልጿል። የኢትዮጵያ ንግድ ባንክ በጉራጌ ዞን አርሶ አደሮችን ተጠቃሚ የሚያደርግ ብድርና የግብርና ግብዓቶች ማቅረብ የሚያስችለውን ስምምነት አደረገ። የጉራጌ ዞን አስተዳደርና የኢትዮጵያ ንግድ ባንክ የዞኑ አርሶ አደሮች ተጠቃሚ በሚያደርጉ በግብርና ቴክኖሎጂ አቅርቦት ላይ በጋራ ለመስራት የሚያስችላቸውን የመግባቢያ ሰነድ ተፈራርሟል። የኢትዮጵያ ንግድ ባንክ በዝቅተኛና በመካከለኛ ደረጃ ያሉ የዞኑ አርሶ አደሮችን በግልና በህብረት ሆኖ ለግብርና ሜካናይዜሽን የሚያገለግሉ ማሽነሪዎችና ሌሎችም አቅርቦቶች የሚያገለግል አሰራርና የብድር ስርዓት ማመቻቸቱን ተገልጿል። ባንኩ በወልቂጤ ከተማ በወሰደው ቦታ ላይ ደረጃውን የጠበቀ ህንፃ ሊገነባና አገልግሎቱ ሊያሰፋ እንደሚገባም ተጠቁሟል። ከአርሶ አደሩ የሚፈለገው የክፍያ መጠንና ወለዱን በተገቢ ሁኔታ ሊታይ ይገባል የተባለ ሲሆን ባንኩ የክፍያ ጊዜን የማራዘምና ጥራት ያላቸው ቴክኖሎጂዎችን በአነስተኛ ዋጋ ለማቅረብ መስራት ይጠበቅበታልም ተብሏል። የኢትዮጵያ ንግድ ባንክ ኃላፊዎች በበኩላቸው ባንኩ ከምንጊዜውም በላይ አርሶ አደሩን ለማገልገልና የሀገሪቱን ግብርና በማዘመን ሂደት ውስጥ አሻራውን ለማሳረፍ መዘጋጀቱን ገልጾ የብድር አቅርቦቱም ከምርጥ ዘርና ማዳበሪያ ጀምሮ እስከ ትላልቅ ትራክተሮች እንደሚደርስም አብራርቷል። ከ2 ሄክታር እስከ 30 ሄክታር መሬት ያላቸው አርሶ አደሮች የብድሩ ተጠቃሚ መሆን እንደሚችሉም ተገልጿል። ባንኩ በዞኑ ከአንዳንድ ወረዳዎች ጋር ስምምነት በማድረግ ስራውን ለመጀመር መዘጋጀቱንም ተነግሯል።
ከ20 ሚሊዮን ብር በላይ ወጪ የተደረገበት የቡኢ ከተማ ጤና ጣቢያ ተመርቆ ለአገልግሎት ክፍት መሆኑ ተገለጸ። በምስራቅ ጉራጌ ዞን ቡኢ ከተማ አስተዳደር ከ20 ሚሊዮን ብር በላይ ወጪ ተደርጎ የተገነባው የቡኢ ከተማ ጤና ጣቢያ ተመርቆ ለአገልግሎት ክፍት መደረጉን ተገልጿል። ጤና ጣቢያው የከተማው አመራርና ሕዝብ በጋራ ጥረት ከተማው በመታመነጨው ገቢ ተሰብስቦ በራስ አቅም የተገነባ የልማት ውጤት መሆኑን ተጠቁሟል። በጤና ሚኒስቴር የመጀመሪያ ደረጃ የጤና አጠባበቅ ጣቢያ ስታንዳርድ መሰረት የተሟላ የእናቶችና ህፃናት የላቦራቶሪ አገልግሎት፣ የተመላላሽ ሕክምናና የድንገተኛ ሕክምና አገልግሎት የሚሰጥ እንደሆነም ተብራርቷል። ቡኢ ከተማ አስተዳደር ብዙ የልማት ፍላጎቶች ያሉበት ቢሆንም የህብረተሰቡን መሰረታዊ ጥያቄ ቅድሚያ በመስጠት የጤና ጣቢያ ግንባታ አጠናቆ አገልግሎት መስጠት መቻሉንም ተገልጿል። ጤና ጣቢያው በቀጣይ ምዕራፍ የኦፕራሲዮን የመለስተኛ ቀዶ ጥገናና የአስተዳደር ክፍሎች የሚያስፈልጉ እንደሆነና አጋዥና ረጂ አካላት የተለመደውን ትብብር እንዲያደርጉም ጥሪ ቀርቦላቸዋል። በዞኑ ውስጥ አንድ አጠቃላይ ሆስፒታል፣ 2 የመጀመሪያ ደረጃ ሆስፒታል፣ 17 ጤና ጣቢያዎች፣ 32 መካከለኛ ክሊኒኮች፣ ከ85 በላይ የጤና ኬላዎች አገልግሎት በመስጠት ላይ እንደሚገኙም ተዘግቧል። አዲሱ የቤት ልማት ፖሊሲ ብዙሃኑን ተጠቃሚ የሚያደርጉ አማራጮችን ይዟል ተባለም። በሚኒስትሮች ምክር ቤት የጸደቀው አዲሱ የቤት ልማት ፖሊሲ ብዙሃኑን ተጠቃሚ የሚያደርጉ የተለያዩ አማራጮችን የያዘ መሆኑን የከተማና መሰረተ ልማት ሚኒስቴር አስታውቋል። የከተማና መሰረተ ልማት ሚኒስቴሯ ወይዘሮ ጫልቱ ሳኒ ለመገናኛ ብዙሃን በሰጡት መግለጫ አዲሱ ፖሊሲ መንግስት 20 በመቶ ቤቶችን የመገንባት ድርሻ እንዲኖር የሚያደርግ ሲሆን ቀሪው 80 በመቶ ደግሞ የግል ባለሀብቱ እንደ ኢንቨስትመንት አማራጭ በዘርፉ እንዲሳተፍ የሚጋብዝ ነው። ቀደም ሲል የነበረውን የጋራ መኖሪያ ቤቶችን ግንባታ ፕሮጀክቶችን በወቅቱ ካለመጨረስና ትክክለኛውን የህብረተሰብ ክፍል ኢላማ ካለማድረግ ጋር ተያይዞ ችግሮችን እንደነበሩበት ሚኒስትሩ አብራርቷል። አሁን ባለው ተጨባጭ ሁኔታ በጋራ መኖሪያ ቤቶች ውስጥ የሚኖሩትን አብዛኞቹ ሰዎች ተከራዮች መሆናቸው የነበረውን አሰራር ክፍተት እንደነበረበት የሚያሳይ መሆኑን ተጠቁሟል። አዲሱ ፖሊሲ ይህንን ችግር የሚቀርፍና ብዙ ለውጥ የሚያመጣ መሆኑን ገልጸው በከተሞች የነበረውን 74 በመቶ ያረጀና ከደረጃ በታች የሆነ መሰረተ ልማት በኮሪደር ልማትና በከተማው ስታንዳርድ ወደ 51 በመቶ ዝቅ ማድረግ መቻሉንም አስታውቀዋል። በነጻ ለህዝብ መድረስ ያለባቸው መድኃኒቶች ተሰርቀው በግል ተቋማት እየተሸጡ ነው ተባለም። የጤና ሚኒስቴር የመድኃኒት ስርቆትና ህገወጥ ሽያጭ በአሁኑ ወቅት በዘርፉ ትልቅ ስጋት እየሆነ መምጣቱን ገልጿል። ሚኒስቴሩ በነጻ ወይም በከፍተኛ ድጎማ ለህዝብ መድረስ ያለባቸው መድኃኒቶች ተሰርቀው በግል ተቋማት እየተሸጡ መሆኑን አስታውቋል። በተለይም የቲቢ የወባና የኤችአይቪ መድኃኒቶች እንዲሁም አልሚ ምግቦች ለሽያጭ የማይቀርቡ ተብለው ቢለዩም በደላሎችና አንዳንድ ታማኝነት በጎደላቸው ባለሙያዎች አማካኝነት ወደ ግል ተቋማትና መድኃኒት ቤቶች በከፍተኛ ሁኔታ እየወጡ መሆኑን ተመላክቷል። አሜሪካ ኢትዮጵያን ጨምሮ ለ75 ሀገራት ዜጎች የፍልሰት ቪዛ መስጠት እንደምታቆም የሀገሪቱ የውጭ ጉዳይ መስሪያ ቤት አስታወቀም። የእነዚህ ሀገራት ዜጎች በህጋዊ መንገድ ወደ አሜሪካ እንዲገቡ የሚፈቅደውን የቪዛ አሰጣጥ የሚቆመው ውሳኔ ከሚቀጥለው ሳምንት ረቡዕ ጥር 13 2018 ዓ.ም ጀምሮ ተግባራዊ ይደረጋልም ተብሏል። ውሳኔው የሚመለከተው በአሜሪካ የሚገኙ ዜጎቻቸው ተቀባይነት በሌለው መጠን ከመንግስት ድጎማ የሚቀበሉ ሀገራት እንደሆነ ማርኮ ሩቢዮ የሚመሩት የአሜሪካ የውጭ ጉዳይ መስሪያ ቤት ገልጿል። መስሪያ ቤቱ በኤክስ ገጹ በኩል ባሰራጨው አጭር ማብራሪያ ሶማሊያና ኤርትራ እገዳው ከሚመለከታቸው ሀገራት መካከል እንደተካተቱ በምሳሌነት ጠቅሷል። የቪዛ ክልከላው አዲስ ስደተኞች ከአሜሪካ ህዝብ ሀብት እንደማይበዝብዙ ሀገሪቱ እስክታረጋግጥ ድረስ የሚቆይ ነው ተብሏል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ውሳኔ በአሜሪካ ቤተሰብ ወይም እጮኛ ላላቸውና የስራ ዕድል ላገኙ የሌሎች ሀገራት ዜጎች ይሰጡ የነበሩ የቪዛ አይነቶች ያካትታል። ከኢትዮጵያ ጎረቤቶች መካከል ከኬንያና ጅቡቲ በስተቀር የኤርትራ፣ ሱዳን፣ ደቡብ ሱዳንና ሶማሊያ ዜጎች ወደ አሜሪካ በሚያስገባቸው የፍልሰተኛ ቪዛ ላይ እገዳ ተጥሎባቸዋል። የአሜሪካ የቅርብ አጋር የምትባለው ግብጽ፣ ሁለቱ ኮንጎዎች፣ ናይጄሪያና ሩዋንዳ ክልከላው ተግባራዊ ከሚደረግባቸው 75 ሀገራት መካከል ተካቷል። በሁለተኛው የአሜሪካው ፕሬዝዳንት የስልጣን ዘመናቸው ወደ ዋይት ሃውስ ከተመለሱ
አንድ ዓመት ሊሞላቸው የተቃረቡት ትራምፕ እና ቀኝ ዘመም ባለስልጣኖቻቸው ወደ ዩናይትድ ስቴትስ የሚደረገውን ፍልሰት ለመግታት መሰል እርምጃዎችን ሲወስዱ ቆይቷል። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። መልካም ጊዜ